ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶች የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም ቤተሰብ ሁናችሁ ያላደረጋችሁ ካላችሁ ኖቲፊኬሽን እንዲደርስላችሁ እያደረጋችሁ ይሁን። በየትኛውም ዓለም በየትኛውም ቦታ በየትኛውም ጊዜና ሰዓት አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ከፈለጋችሁ በአጭር ጊዜ ውስጥ ከጀማሪ እስከ ከፍተኛ ደረጃ ያሉት ተማሪዎችን በኢሞ፣ በጉግል ሚት፣ በቴሌግራም፣ በዋትስአፕ፣ በዙም እና በሌሎች አማራጮች እያስተማርን እንገኛለን። ስልካችን ከታች አለ። ደውላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት በዲቃላ ወይም በውስብስብ ፊደላት እንዴት ቃላትን መመስረት እንደምንችል በደንብ የምናይ ይሆናል ማለት ነው። እንግዲህ እነዚህ ዲቃላ ወይም ውስብስብ የምንላቸው ብዙ ጊዜ ስምንተኛ ፊደሎች ናቸው። እነዚህን ፊደላትን ተጠቅመን እንዴት ቃላትን መመስረት እንደምንችል መጻፍና ማንበብ እንደምንችል ዛሬ በደንብ እኔ ጋር አብሮ የምናይ ይሆናል። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እኔ ጋር አብሮ እያነበባችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ስንገባ እዚህ ጋር እንግዲህ በዲቃላ ሆሄያት የተመሰረቱ ቃላት አሉ። እነዚህ ቃላትን እንዴት እንደምናነብ ዛሬ እናያቸዋለን ማለት ነው። እናያቸዋለን። ኦኬ አስታውቋል፣ አስታውቋል። አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ታ ከተ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ። ቋ ይቺ እንግዲህ ቋ ምንላት ዲቃላ ወይም ውስብስብ ሆሄ ነች። የቀ ቤተሰብ ስምንተኛ ነች ማለት ነው። ል ከለ ቤተሰብ ስድስተኛ ነች። ስለዚህ አስታውቋል ይላል። አስታውቋል ይላል። ኦኬ እዚህ ጋር ደግሞ ተሟጋች፣ ተሟጋች ይላል። ተ ከተ ቤተሰብ መጀመሪያ ነች። ሟ ከመ ቤተሰብ ስምንተኛ ወይም ዲቃላ ሆሄ ነች። ጋ ከገ ቤተሰብ አራተኛ ነች። ከቸ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አደራደር ስናነበው ተሟጋች፣ ተሟጋች ይላል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ጉዟቸው፣ ጉዟቸው ይላል። ጉ ከገ ቤተሰብ ሁለተኛ ነች። ዟ ከዘ ቤተሰብ ስምንተኛ ነች። ቸ ከቸ ቤተሰብ መጀመሪያ፣ ው ከወ ቤተሰብ ስድስተኛ ፊደል ነች። ስለዚህ ስርዓት ባለው አደራደር ስናነበው ጉዟቸው ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ነዷል፣ ነዷል ይላል። ነ ከነ ቤተሰብ መጀመሪያ ነች። ዷ ከደ ቤተሰብ ስምንተኛ ወይም ዲቃላ ነች። ል ከለ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አደራደር ስናነብ ነዷል ይላል። ነዷል ይላል። ኦኬ ወደዚህ ስንመጣ ደግሞ አስቸኳይ፣ አስቸኳይ ይላል። አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ቸ ከቸ ቤተሰብ መጀመሪያ ነች። ኳ ከከ ቤተሰብ ስምንተኛ ወይም ዲቃላ ነች። ይህ ከየ ቤተሰብ ስድስተኛ ነች። ስርዓት ባለው አደራደር ስናንበው አስቸኳይ ይላል። ኦኬ ችሏል፣ ችሏል ይላል። ች ከቸ ቤተሰብ ስድስተኛ ነች። ሏ ከለ ቤተሰብ ስምንተኛ ነች። ል ከለ ቤተሰብ ስድስተኛ። ሶ ስርዓት ባለው አደራደር ስናነበው ችሏል ይላል። ችሏል ይላል። ኦኬ ልቧን፣ ልቧን ይላል። ል ከለ ቤተሰብ ስድስተኛ ነች። ቧ ከበ ቤተሰብ ስምንተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ስለዚህ ልቧን ይላል። ልቧን ይላል። ኦኬ እዚህ ደግሞ ስንመጣ ሸኝቷል፣ ሸኝቷል ይላል።
ሸ ከሸ ቤተሰብ መጀመሪያ ነች። ኝ ከኘ ቤተሰብ ስድስተኛ፣ ቷ ከተ ቤተሰብ ስምንተኛ፣ ል ከለ ቤተሰብ ስድስተኛ ነች። ሶ ሸኝቷል ይላል። ሸኝቷል ይላል። በጣም ጥሩ። እዚህ ጋር ደግሞ ቤተሰቦቿ ቤተሰቦቿ ይላል። ቤ ከበ ቤተሰብ አምስተኛ ነች። ተ ከተ ቤተሰብ መጀመሪያ፣ ሰ ከሰ ቤተሰብ መጀመሪያ፣ ቦ ከበ ቤተሰብ ሰባተኛ፣ ቿ ከቸ ቤተሰብ ስምንተኛ ነች። ሶ ቤተሰቦቿ ይላል ማለት ነው። መሯሯጥ መሯሯጥ መሯሯጥ። መ ከመ ቤተሰብ መጀመሪያ፣ ሯ ከረ ቤተሰብ ስምንተኛ ነች። ሯ አሁንም ከረ ቤተሰብ ስምንተኛ ነች። ጥ ከጠ ቤተሰብ ስድስተኛ ነች። ሶ መሯሯጥ ይላል ማለት ነው። ኦኬ እዚህ ደግሞ አፏን አፏን ይላል። አፏን ይላል። አ ከአ ቤተሰብ መጀመሪያ ነች። ፏ ከፈ ቤተሰብ ስምንተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ስለዚህ አፏን ይላል። አፏን ይላል። ኦኬ እዚህ ጋር ስንመጣ ስኳር ስኳር ይላል። ስ ከሰ ቤተሰብ ስድስተኛ ነች። ኳ ከከ ቤተሰብ ስምንተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ስለዚህ ስኳር ይላል ማለት ነው። ኦኬ ስጧቸው 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 ይላል። ስ ከሰ ቤተሰብ ስድስተኛ ነች። ጧ ከጠ ቤተሰብ ስምንተኛ ነች። ቸ ከቸ ቤተሰብ መጀመሪያ፣ ው ከወ ቤተሰብ ስድስተኛ ነች። ስለዚህ ስጧቸው ይላል ማለት ነው። እዚህ ጋር ስንመጣ ደግሞ እሷንም እሷንም ይላል። እ ከአ ቤተሰብ ስድስተኛ ነች። ሷ ከሰ ቤተሰብ ስምንተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ስለዚህ ስርዓት ባለው አደራደር ስናንበው እሷንም ይላል። እሷንም ይላል። ኦኬ እዚህ ጋር ስንመጣ ደግሞ ኋላም ኋላም ይላል። ኋላም ይላል። ኋ ከሀ ቤተሰብ ስምንተኛ ነች። ላ ከለ ቤተሰብ አራተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ስለዚህ ኋላም ይላል ማለት ነው። እዚህ ጋር ደግሞ ይዟት ይዟት ይላል። ይህ ከየ ቤተሰብ ስድስተኛ ነች። ዟ ከዘ ቤተሰብ ስምንተኛ፣ ት ከተ ቤተሰብ ስድስተኛ ነች። ስለዚህ ይዟት ይላል ማለት ነው። እዚህ ጋር ስንመጣ ደግሞ መጯጯህ መጯጯህ ይላል። መ ከመ ቤተሰብ መጀመሪያ ነች። ጯ ከጨ ቤተሰብ ስምንተኛ ነች። ጯ አሁንም ከጨ ቤተሰብ ስምንተኛ ነች። ህ ከሀ ቤተሰብ ስድስተኛ ነች። እዚህ ጋር ሁለት ጯጯ ስላለ አንዱን ጠርተን እንደሌላ እንደ እንግሊዘኛ መተው አንችልም። አማርኛን ስናንበው ያሉትን ፊደላትን ሳንቀንስ ሳንጨምር ሳንቀይር ስለሆነ የምናንበው መጯጯህ መጯጯህ ብለን እናነባለን ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ወዷል ወዷል ይላል። ወ ከወ ቤተሰብ መጀመሪያ ነች። ዷ ከደ ቤተሰብ ስምንተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አደራደር ስናነበው ወዷል ይላል። ወዷል ይላል። ኦኬ እዚህ ጋር ደግሞ ስንመጣ ጓደኞቹ ጓደኞቹ ይላል። ጓደኞቹ ይላል። ጓ ከገ ቤተሰብ ስምንተኛ ነች። ደ ከደ ቤተሰብ መጀመሪያ ነች። ኞ ከኘ ቤተሰብ ሰባተኛ፣ ቹ ከቸ ቤተሰብ ሁለተኛ ነች ማለት ነው። ስለዚህ ስርዓት ባለው አደራደር ጓደኞቹ ብለን እናንበዋለን ማለት ነው። እዚህ ጋር ስንመጣ ደግሞ ፍቅሯ ፍቅሯ ይላል። ፍ ከፈ ቤተሰብ ስድስተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ሯ ከረ ቤተሰብ ስምንተኛ ነች ማለት ነው። አንድ ላይ ስናነበው ፍቅሯ ይላል።
ፍቅሯ ይላል። እዚህ ጋር ስንመጣ ደግሞ ገጿ ይላል። ገ ከገ ቤተሰብ መጀመሪያ ነች። ጿ ከጸ ቤተሰብ ስምንተኛ ነች። አንድ ላይ ስናነበው ገጿ ይላል። እዚህ ጋር ደግሞ ተቋም ይላል። ተ ከተ ቤተሰብ መጀመሪያ ነች። ቋ ከቀ ቤተሰብ ስምንተኛ ነች። ም ከመ ቤተሰብ ስድስተኛ ነች። አንድ ላይ ስናነበው ደግሞ ተቋም ይላል። እዚህ ደግሞ አኗኗር እዚህ ጋም ኗኗ ሁለት ስላለ አንዱን ጠርተን አንዱን አንተውም። ስለዚህ ያሉትን ፊደላትን እንጠራለን ማለት ነው። አኗኗር እንላለን ማለት ነው። አኗኗር ብለን እናነበዋለን ማለት ነው። አ ከአ ቤተሰብ መጀመሪያ ነች። ኗ ከነ ቤተሰብ ስምንተኛ፣ አሁንም ኗ ከነ ቤተሰብ ስምንተኛ፣ ር ከረ ቤተሰብ ስድስተኛ ነች። ስለዚህ ስናነበው አኗኗር ይላል ማለት ነው። እዚህ ደግሞ ስንመጣ ስሟ ይላል። ስ ከሰ ቤተሰብ ስድስተኛ ነች። ሟ ከመ ቤተሰብ ስምንተኛ ነች። አንድ ላይ ስናነበው ደግሞ ስሟ ይላል ማለት ነው። ቤተሰቦቼ እዚህ ጋር እንግዲህ ዲቃላ ፊደላትን እዚህ ጋር እየተጠቀምነ ዛሬ በደንብ ተማምረናል። እንዴት እንደምናነብ እንዴት እንደምንጽፍ አይተናል ማለት ነው። ስለዚህ እናንተ በደንብ መለማመድ ይኖርባችኋል። አማርኛን ስናነበው እንደ ሌላ አይደለም፣ እንደ አረበኛም አይደለም፣ እንደ እንግሊዘኛም አይደለም። ሁለት ፊደል ካለ ፊደላትን ሁሉ እንጠራለን። ምናነበው ደግሞ ከግራ ወደ ቀኝ ነው። ከቀኝ ወደ ግራ አናነበውም ማለት ነው። አስታውቋል፣ ተሟጋች፣ ጉዟቸው፣ ነዷል እያልነ አስቸኳይ፣ ችሏል፣ ልቧን፣ ሸኝቷል፣ ቤተሰቦቿ፣ መሯሯጥ፣ አፏን፣ ስኳር፣ ስጧቸው፣ እሷንም፣ ኋላም፣ ይዟት፣ መጯጯህ፣ ወዷል፣ ጓደኞቹ፣ ፍቅሯ፣ ገጿ፣ ተቋም፣ አኗኗር፣ ስሟ የሚሉትን ዛሬ በደንብ አይተናል ማለት ነው። እንደዚህ እያደረጋችሁ መለማመድ ይኖርባችኋል። ስለምትከታተሉን በጣም እናመሰግናለን። በቀጣይ ክላስ ከምንገናኝ መልካም ቆይታ ይሁንላችሁ።